የወርቅ ሰልባጁላ ታገኛለህ። ነቀይ ወርቅ የሚያረክ ሰው የለም። ይሄ አሁን አሜሪካ ኢሮፕና እንደዚህ አሜሪካ ነጭ ሀገር አይደል ምንም ሲስ ኖርማል ቤት አነገልንገርሽ እዚህ ጌመር ቲክቶከር ምናምን ላንቺ መጥቶ ዛሬ አንድ አንበሳ ቢሰጥሽ ነገ እሱ ጌም ያለው ቀን ስጪኝ ነው የሚልሽ። እሺ እቁም ነው ማለት ነው። እነሱ አንድ አንበሳ ሲሰጡሽ ተጣርቶ የሚደርስሽ ብር ወይ $100 ነው ወይ $150 ነው ትልቁን አንበሳ ከሰጡሽ። ግን ይሄ ያንቺ ደጋፊ ጊፍተሮች ሲሰጡሽ ፍቅራቸውና ያላቸውን ነው የሚሰጡሽ። ያ ማለት እነሱ ይበልጡብሻል። እነሱን እንዳታስነኪ። አንቺ ሚዲያ ላይ ያለሽው በእነሱ አይደለም። የፈለገ ከንትና ጋም ተጣለች ከንትና ጋም ተጣለች እናቴ ትሙት የቀሩሽ እነሱ ብቻ ናቸው። ምንም ነገር ባይሰጡሽ እንኳን ካጠገብሽ ቆመው ያሉሽ እነሱ ብቻ ናቸው። እነሱን አታስነኪ። ይሄ ቲክቶከር ዩቲዩበር ምናምን ስጠኝና ሰጣሃለው። እነዚህ ግን ስጭኝ አይሉሽ ጊፍትን ቢሰጡሽ ምንም ቢሰጡሽ ምንም ካንቺ ጋር ናቸው። እነሱን እንዳታዋርጂ እንዳታስብ። ያኔ ህይወት እንደሚከብድሽ ነው የምነግርሽ። እሺ እንደሚከብድሽ ማንም ቢነሳ እንዳልጣላችኋት አሁን ነው ከጎኗ የምትቆሙት። በነገራችን ላይ ጊፍተሮችም ምናምን የሷ ልጆች ማለት የውነት ለራሴ ሳላገኝ ሂዱና ስጡ እላለሁ። አያችሁ አሽቃባይ ዝናብ ወንዝ ዳር ያካፋል ማለት እዚህ ጋር ነው እኮ ጋይስ። የኔ ችግር የለውም ግን የነሱ አላማ የለማ አሁን ጊፍት የለማ አሳጣናታ ስለሚሉ ቆማችሁ ታሳያውታላችሁ። ችግር የለውም ቀልድ እሺ። ያ ለምን የመጡበት መንገድ ወይ ገፍታቸው ምናምን አይደለማ እያየን ነው አይደለ ጋይስ? እያየን ነው። ይሄ እንዲህ ብላ እንደሌላ ጊዜ አለጥልጣ ምናምን ቢሆን ኦኬ እሺ ምናምን ብላ ሪአክሽን ታረጋ። ግን እያየን ራሳቸው ነው እየገፏት ያሉት። እቺ ጅራሪዋ ድሬዳዋና ምናምን እናቴ ትሙት ራሳቸው ነው የደረሱባት። ሳራ እኔን የሚሰድቡት የሷ ናቸው ብላ ጸበኛ አይደለም ወዳታለው ካለች የሷ ልጆች ይሰርቡኛል የሚል ነገር እንዴት አይምሮ ላይ መጣ? እንዴት መጣ? የሚዶለት ነገር ከሌለ ገባችሁ? ያለታ ከ5 ቀን በፊት ስትነግረኝ እንዴት ቢዶልቱ ነው ያልኩት። መጥቼ ነገርኳችሁ። ከዛ ሪከርድ አላችሁ ተነፉ አልኳችሁ። በህይወቴ ሄለ ሪከርድ አድርገኛለች የሚል ሰው የለም። በፍጹምም ትዝም አይለኝ ነገር። እንደገና ደግሞ እየሰራው ነው የማናገር። ለምን በጣም ትንንሽ ሰዓት ነው ያለ። እዚህ ስንት ሰዓት እቀመጣለሁ እንትን ላለው እንዴት ነው 24 ሰዓት ለኔ የሚበቃ? አንድ ልጆችን አስነኪ ያኔ ነው ደግሞ የምነሳብሽ። የእውነት እነሱ እንደዚህ ያሉ እንደገና ምንም ለማይሆኑ ሰዎች እንትን ለሚሉት አብረሽ የኔ አይደሉም ምናም ብለሽ አሳልፈሽ ከሰጠሽ ቤታ እናቴ ትሙት እኔንም ነው አሳልፈሽ እንደሰጠሽ ምቆጠረው። የሷ ደጋፊ ባውን ታይም ያንቺ ደጋፊ ነኝ በእነሱ ጉዳይ ላይ እኔንም አሳልፈሽ ያለ ታለቅሽ የሆነ አሳልፈሽ የምትሰጪ አይነት እንኳን ንግግር ከተናገርሽ መጥቼ ነው የምተነትነው ነው የምልሽ። ማንም ሰው የለሽ ያሉሽ ጊፍተሮችሽና ያንቺ ሰፖርተሮችሽ ናቸው። ኤዱዬ ቴንክ አሳልፈሽ እንዳሰጪ ያሉሽ እነሱ ናቸው። እግዚአብሔርን ነው የምልሽ። እንደኔ የተጣላ የሚያስተምራችሁ ሰው የለም። የጠፋው ቀን አንድ ቀን የታለች ያቺ እብድ ትሉኛላችሁ። አልጠፋትም። እኔ ደግሞ የሚያስጠላው ነገር እንጂ ከድሮ የበለጠ ሰፖርት የምታረጓት አሁን ነው። ሲጀመር ከሴቶች ጋር አትጫወች፣ ከወንዶች ጋር ተጫወች። የእውነት
ሴቶች ይሰድቡኛል። ሃይ እኔ የሆነ ሰው ሲናገረኝ ቤታን ደግፈው ነው ብዬ እንዴት አይምሮይ ላይ ይመጣል? እኔ ስለሌላ ነገር እያወራው ጋይስ እንዴት ይመጣል? የሆነ ስትዶልት የነበረው ነገር ካልሆነ ሃይ አልበላሽም ምን አመጣው አለም ኮንትኑ አይደል እንዴ? ፍየል ሸሽታ እንትን ላይ ወጣ አንበሳን የውረጅ አልበላሽም ማለት እንዴ? አልበላሽም ምን አመጣት አለ? ምን አመጣ? እነሱ እኮ ይባባል ሳራ ይሄን ነገር ስትል እናንተ ትላንት ነው እኮ ያላችሁት። እናቴ ትሙት ከ5 ቀን በፊት ቴሌፎን ደውላልኝ እንደዚህ ያለችኝ አላልኳችሁ? ያን ጊዜ ምሮይ ለቂው አረገኝ። አይ ጸበኛ አይደሉም የሷ ደጋፊ ነው እንዴት ትላለች? የሷን ስተት ለምን ነው ሰው ላይ የምትለጥፈው? እሷ በህይወቷ አልተሳሳተችም? እውነት ይሄ ሬስቶራንት እንደዚህ እንደኛው ሸቃላ ሆና ነአም ያመዳ ምናምን ብላ ሰው ቤት ሰርታን ያመጣችው ወይስ አረቡ ሞቶ ውርስ አውርሷት ነው? እያንዳንዱ ዱባይ ያለ ሰው በብላክ ብር የምትልከው እሷ አይደለች? ሀበሻም ሆነ አረብ ሰራተኛ ሲፈልግ ለሬስቶራንት እያልቻለ የምታመጣቸው ደግሞ የምትስማማው ስምምነት 20,000 ከፍለሃለሁ ነው የምትለው። ከዛም በኢትዮጵያ 20,000 ሲያስቡት ብዙ ነው። እሺ ጥሩ ምናምን ይላሉ። ልክ ዱባይ ሲመጡ 20,000 ማለት $100 እንደሆነ ያውቃሉ። በዱባይ ስታንዳርድ አንድ ሰው ቢያንስ እስከ $250 ነው የሚከፈለው። አያችሁ በኢትዮጵያ አጓግታን የምታመጣችሁ። ከዛስ መሮ ሲጠፋ ሰራተኛ የኢትዮጵያ ኤምባሲ ይላሉ። አረ እንደ ሆድን እንዳዘረቀጥከው ራስ ታረጋለህ። የኢትዮጵያ ኤምባሲ ምንም የሚጠራበት ነገር የለም አይደል? አንቺ ዱባይ ላይ የሚመጡ ባለስልጣንን ታውቂያለሽና ደውለሽ እቺ ልጅ ሊከሳት ፈልጋለሁና ጠበቃ ፈልጉልኝ አጣብቆ ነው ከግርግዳ ጋር ማስቀመጥ። ደውለሽ ወንድሜ ጋር ነው የምትደውይው ነው የምልሽ። የደወልሽው ሰው ነመተሽ ገና ወንድሜ ጋር ደግሞ አዲስ አበባ ድሬዳዋ ስትደውይ ወንድሜ ጋር ትደውያለሽ። ዓለም ጠባብ ናት። ሚያዋጣሽ ወይ ኦንላይን ላይ ፈልጊ። ደደብሽ ነሽ እንዴ? ኦንላይን ላይ ፈልጊ ጠበቃ ከፈለሽ። እንደገና ደግሞ በአካል ተገኝተሽ ነው እኔ ክሴን የምቀበል። ሲቀጥል ደግሞ ጸባችን እኮ ችግር የለው። እኔም ፈልጊልኝ ካልሽ ፈልግልሻለሁ። ምን ችግር አለ? የሰው ስራ ላይ እንቆም ቆማል። ፈልጊልኝ በይኝ፣ አናግሪኝ፣ እናቴ ትሙት አገናኝሻለሁ። ከዛን ታናግሪዋለሽ በኖሽክ ነው። በዚህ እንግሊዘኛ ልታናግሪው ነው። the book is a pencil is under the table is ምናምን ያልሽ በሳህነኛና በእንትን ቋቋልታው። እዚህ ሀገር ስደተኛ ነው ማረግሽ። ስደተኛ ነው ማረግሽ። እናቴ ትሙት ያ እያንዳንዱ ኢትዮጵያ ስትመላለሽ አንድ ወንድሜ ሰላም ሊልሽ ይችላል። 10 እህትና ወንድም ምን ያለ እሺ፣ እኔ 11ኛዋ ነኝ። ያ ጉዳይ ስታስፈጽም ሄደሽ ወንድሜ እጅ ላይ ተወቂያለሽ። እዚህ ተሰዳድቤ ምተውሽ እንዳይመስልሽ። ሰርተሽ ጨርሽ ኢትዮጵያ ላይ ጀመርሽ። ከዛን ዶክተር አብይ ጉዳዩን ያየዋል። ዛሴ አንድ የሚገባችሁ ነገር እኔ እዚህ ቤት መጥቼ ማንንም ሰው ስም አንስቼ አላውቅም። የሰው ስም አላነሳም። ማንንም ሰው ጋር አልደርስም። በቃ ስራዬን የምሰራ ሴት ነኝ። በቃ እንትን እዚህ ሽንኩርት ልገዢን የመጣሽው እኔ ማንንም ስም አላነሳም። እስራኤል ሽንኩርት ነው፣ ነጭ ሽንኩርት ልንልጥ ነው አብረን። እውነት ምስር ለቀማን የመጣሽው አይደል? ስለ ቢዝነስ ሰው ልጅ እንዴት ቢዝነስ እንደሚሰራ ትምህርት እየሰጠሽ ነው። ወጥ አሰራር እያሳየሽን ነው። ማሜ የኔ ልጅ እንካ 3-5 ዮዳ በኔ ምን አድርጌ ነው? ለና ዮዳ በሚሰራ ጠበቃ የለም እንደ አሜሪካ
ዮኒ አንቺ ቀሽቃዣ እብድ አሮጊት ሲልሽ የለም እንዴ ጠበቃ? እኔ በሌላ በኩል መጣውብሽ፣ በብላኩ መጣውብሽ፣ በሰው ዝውውሩ መጣውብሽ። ይሄ ትልቅ ውድ ነኝ አስከፍላለሁ። ያ ኢነርጂያችሁን ነው ሉዝ ማረጋችሁ። ገብቶሻል? ሚዲያ ላይ አንቺ ተናገርሽ አልተናገርሽ እያንዳንድሽ አንቺ ጋር ቁጭ ብለው የሰደቡኝ ሰዎች ለሰደቡ ሰዎች ለሰጠሽው አንበሳ ሁላ ካፍለሽ እያሰደብሽ ያ ሁላ ሄለን እንደዚህ አይነት ነገር ደርሶናልና ምን ትያለሽ? ኦኬ እኔም ይሄ አለኝ ለዛው ፎቶ ተቀምጧል ለው ላይ ያስክሬን ምናምን ላይ ይሄ ይተሮ ራስሽ ነው የምትከፍላት። አንቺ ነሽ አይጀመርሻት። እኔ ስሙን ያላውጣ አንበሳ ይመልሱልኝ ማለት ትጀምሪያለሽ። የሰጧችሁን አንበሳ መልሱልኝ ነው። ኮዳ ላይ ያንጠለጠልሽ ምናምን ነገር የተሰበሰበው ብር ብዙ ነው አይደል? ቸገሩ እንደዚህ ሲመጡ እንትን እላለሁ፣ እረዳለሁ። ያቅሜን ያክል እኔ ሰው ረዳ ብዬም ተናግሬ ማለት ከዛ ውጭ ግን በዚህ ሰውን ትልቅ ነገር ረድቼ አላውቅም የሚል አይነት አቋም ቢኖርሽ ዮኒን በገዛ እጄ አብልቼ አጠጥቼ የሚል ወሬ አታወሪም ነበር። ገብቶሻል? አንድ ቀን ወይ ዱባይ ሲመጣ በዛው ማስታወቂያ እየሰራልሽ ራሱ የበላው ምግብ እኔ አብልቼ አጠጥቼ ብለሽ እንደ ትልቅ ነገር አታወሪም ነበር። ሰው የመርዳት ልምድ ያለው ሰው ይሄ ነገር ምንም አይመስለኝም ካለ አብልቼ አጠጥቼው ሰደበኝ አይገርምም የሰው ነገር አትይም ነበር። ገብቶሻል? እንዲወራልሽ ትፈልጊያለሽ። በመስኮት በጠበበ መስኮት የሆነ ነገር ሰተሽ በበር እንዲደፋልሽ ትፈልጊያለሽ። ወይኖ እንደዚህ አይነት ጨዋታዎች ገብቶሻል? ቢሆንልሽ ይሄ ሚዲያ ሁላ ስላንቺ በጎነት ቢያወራልሽ ደስ ይልሻል። ሳራ ባለፈው ርቦኝ ቀይ ወጥ ሰጠች። ሳራ ባለፈው ወንድሜ ተቸግሮ ኢቃማውን አሰራችለት። ሳራ ባለፈው ወንድሜ በሙቀት እንደዚህ አልችል ብሎ ሆስፒታል ገብቶ አሳከመች። እንደዚህ አይነት ወሬ ሁሉ ሚዲያ ስላንቺ እንዲያወራ ትፈልጊያለሽ። ሁልጊዜ ፋሲካኤል ያስለቀሳችሁ ሰው እንዳለ ሁላ የተደሰተም ሰው ነው። የተደሰተው መቶ ያወራል፣ ያለቀሰባችሁም ደግሞ ያወራል። እንደዚህ ፍንፍን የለም። በአሁን ታይም ሰው ብር ባይኖረው ዋይፋይ አለው፣ ኔትወርክ አለው። እሺ የትም አባታችሁ አታመልጡ። ስክሪፕቶ ባይኖረው አርሶ አደሩ ገጀራ አለው። እሺ አትመናቀሩ። ዓለም በጣም ጠባለች። እሺ ዛሴት ፊሊት እንደተነፋበት ቱካን እዚህ ነርቭሽ እንደተነሳ አሮጊት ዝም ብለሽ አትንደፋደፊ። ስምሽ እንዳይጠራ አልባሌ ቦታ ከፈለግሽ ክብርሽን ጠብቂ። ገብቶሻል? እኔ የሥራ ሰው ነኝ። እኔ ሁላችንም ሰርተን ነው የምናድረው። ገብቶሻል? እድሜ ልካችንን ስንሰራ ነበር። ያንቺ ደረጃ መድረስ ያልቻለው 1 4 5 የሰው ህይወት ወይ በእጃችን አልተቀጠፈም ወይ ሰው አላለቀሰብንም። ሰው በብር ዝውውር በሰው ዝውውር እዚህ ውስጥ አልገባንም። እኛ ያጠፋነው ወይንም ደግሞ የቀረን ነገር ቢኖር እቺ ብቻ ናት። ገብቶሻል? ግን ደስ የሚል እንቅልፍ እንተኛለን። በእርጅናና በስትሬስ የተጨማደደ ፊትሽን በፋውንዴሽን ትሞዩና ትመጫለሽ። እርዛይዱ በዚህ ደረጃ እኔ ስሰደብ እኔ ስነገር ለእናንተ የሚያስደስታችሁ ነገር ከሆነ እኔ በጣም ነው የሚገርመኝ። ምን አድርጋችሁ ደግሞ እሺ ሌላ ቦታ እንደፈለጋችሁ እዚህ መጣችሁ እንደገና ሻብልፈሽ
አጠጥተሽ እኔ ሰው ማንም ከፍሎ ነው የሚበላው። ያበላሁት ያጠጣሁት ሰው የለም። በቃ በዚህ አንበሳ ስለሰጠሁ ነው ሁሉ ጦስ የመጣብኝ። የሁሉ ሰው የሚሰድበኝ አለው። በቃ በዛ ነው። በሌላ ነገር ምንም ያደረኩት ነገር የለም። ምግብ ቤት ነው ማንም ሰው እየመጣ ይበላል ቁጭ ብሎ። እኔና መስጊድ እኔ አበባ እንግዳ ከአዲስ አበባ ስንት ሚሊዮን ህዝብ ሲመጣ አበባ እየሰጠው ስቀበላቸው የዛን ጊዜ ለምን አልተናገራችሁ? ጥሩ ነገር ያደረኩት ነገር ስንት ስራ የተሰራውን ትታችሁ አንድ አሁን ለጉቻ አበባ ሰጠች ተብሎ አንበሳ ሰጠች ተብሎ እንደዚህ ያረሻት እንዲያጠገፋት ለምን አተውትም? ማሳለፍ የሚባል ነገር ማመዛዘን የሚባል ነገር እኮ አለ። ሚዛን እኮ አለ። የትኛው ይከብዳል? ቆይ አንቺ ምን ብለሽ ነበር? እንደው ቲክቶኬን አጠፋዋለሁ ዲአክቲቭ አደርገዋለሁ አላልሽኝ? ዲአክቲቭ አደርገዋለሁ አልሽ። ታዲያ አሁን ቀዳዳ በርሜሎ የቀዳዳ ባልዲ ይዘሽ ምን አመላለሰሽ? ሆይ ምን አመላለሰሽ? ቀኑ ሙሉ እንዲተሰተሽ ነው አስተያየት ስጡ ያልሽ እግርሽን ሰብስበሽ እግርሽን ከፍተሽ ቁጭ ብለሽ ትየዋልሽ። እኔ ምን አጠፋው? ከኛ ጎን ያሉትን ሰዎች ከኛ ጎን ስለተገኙ ብቻ ነው ሲያስለቅሷቸው የነበሩት። እነሱን ራሳቸውን እንደ ንጹህ ሰው አይተው ራይት ያ እኛን ደግሞ ያሉትን እንደዚህ እያሰማውሽ እየነገርኩሽ እነሱ ጋር ከተገኘሽ ምንም የማያውቁት ልጆች ሲሰደቡ አንቺ ማብረሽ የማትረገጭበት ምንም አባሽ ምክንያት የለሽም። እኛ እዚህ ጋር እንደ አንድ ቲክቶከር ነው የምናይሽ እንጂ እንትና ሀበሻ ምናምን ሬስቶራንት ምን አገባን? እኛ ምን አገባን? ቲክቶክ ላይ ነው ያየንሽ፣ በቲክቶክ ቋንቋ ነው የምናናገርሽ። ዛሴት you are just ቲክቶከር። እኔ ቲክቶክ ላይ ነው የማውቅሽ። የታባሽ አውቅሻለሁ። አንድ ጊዜ መንግስቱ አማኑኤል ሆስፒታል ሊጎበኝ ሄዱ። ባለፈው ነግሬያቸዋለሁ። ድሮ ኮረሬሎ ምናምን የነበረ ሰውዬ አብዶ ሆስፒታል ነው ያለው፣ አማኑኤል ሆስፒታል። ከዛ መንግስቱ እኔን ታውቀኛል? እኔ ኮሎኔል መንግስቱ ኃይለማርያም ምናምን ፕሬዝዳንት ምናምን ሲለው እንደዚህ ያየውና የአማኑኤል ህመምተኛው እኛንም ሲጀማመር እንደዚህ ነው ያደረገን ብሎ ትቶት ሄደ። መንግስቱ እንኳን አለ ቦታው ይሳቅበታል። እኛ አንቺን የምናውቅሽ ቲክቶከር ላይ ነው። ያንቺ የሬስቶራንት ባለቤቶች፣ የጂኒ ባለቤት፣ የቡቱ ባለቤት who cares about dead fish? ዛሴት እኔ የተከበርኩ ነኝ ምን አገባኝ? የት ነው ያለሽ? ከማጋንሽ? አይ ደሃው እየተመረጠ ነው የሚሰደበው። ቆረቆንዳ ከርካሳ ጊዜ ነው የተናገሩሽ። እኔ 6 ዓመት አጥንቴን ሲከተክቱ የነበሩ ሰዎች ናቸው። ከኮመንት ጀምሮ ከምን በሴትነቴ በምን ስሰደብ ማንም ሰው አልቆመልኝም። ባሽ ማንም ሰው የኔ ጥያቄ ለምንድን ነው ልታብራሪ ሄድሽው? ቤታ ለምን ነው ልታብራሪ ሄድሽው? ለምን ልታብራሪ ሄድሽ? ለምን ልታብራሪ ሄድሽ? ቲክቶክ ላይ ከፍሎ ያሰድባሉ የምትሉት እናንተ አይደላችሁ? እና ከዛ ውስጥ አንዷ ማትሆንበት ምን ምክንያት አለ? ለምን ከልጆቼ በስተቀር እኮ ድንገር ይሳይ ቆይ አስጨርስ። ቤታ ለምን ትሄዳለች? ራሷን መታ መጠየቅ ያለባት። ለምን ቤታ አለ ቦታ ነው ስሟ የተጠራው። ሲጀመር አለ ቦታው ነው ያንቺ ልጅ የሰደቡኝ ያለቻት።
አልተጣላቻት ምን አላለቻት? ለምን ነው ቤታ ተጠርጣሪ ያደረገቻት? የመጀመሪያ ተጠርጣሪ ለምን? እሺኛ አስተርሽ እኔ ቤቴም ገብቼ ይሄንን ነገር ማስፋት ስለማልፈልግ እዚህ ጋር አቋይተነው እንውጣ። እኔ የኔ ወዳጆች የኔ ደጋፊዎች ገባሽ እነሱ ናቸው እስከዛሬ የነዚህን የሰይጣን ምላስ አፋቸውን የሁሉንም ያዙልኝ እነሱ ናቸው። በማይረባ ነገር የኔም ልጆችንም ማስቀየም መናገርም አልፈልግም። ግን ያጠፉ ካሉ ጽፈው ብቻ ዋናው ተሳዳቢ እያለ ጽፈው ብቻ ስለፖሰቱን የምጠይቅበት ነገር የለም። እኔ እንደዛ አላረግም። ገባሽ አለምንም መረጃ ቤታ ልወቀስ አልችልም። ወይም ደግሞ ለእኔ ለደጋፊዎቼ ደግሞ ኃላፊነት ልወስድም አልችልም። ማንም ሰው ሳሪ እዚህ ጋር የፈለገውን ነገር የመጻፍ መብት አለው። የፈለገውን የመጻፍ መብት አለው። የፈለገውን የመፖሰት መብት አለው። እኔ ኃላፊነት አልወስድም። እኔ አንቺን ደፍሬ ወጥቼ ከተናገርኩሽ፣ ካስቀየምኩሽ፣ ከሰደብኩሽ እኔ ልጠይቅበት ሳሪ ደስ ያለሽን ነገር እኔን ጠይቂ። ሰዎች እኔን ይውቀሱኝ። ሰው ላደረገው ነገር ግን እኔ ልወቀስ። ማንም ራንደም የሆነ ሰው መጥቶ የቤታ ደጋፊ ነኝ ብሎ የኔ ሎጎ አድርጎ ሊሰድብሽ ይችላል ሳሪ ያን ቤታ ፕሊዝ በፍጹም አሳልፈሽ እንዳሰጭ እሺ። ሊሆኑ ይችላሉ ግን እነሱ አይደሉም ብለሽ ደጋፊዎችሽን እንዳትክጃቸው። አንቺ ላይ ምን ስትዶልት ብትውለው እሷ የአንቺ ደጋፊ ሰድቡኛል ብላ የምታስበው ከአንቺ ጋር ችግር ከሌለባት በአይምሯ ሲዶልቱ የነበረው ነገር ከሌለ እንዴት መጣላት? እንዴት? በዚህ ብቻ እንኳን አንቺ ተበዳይ ነሽ ቤታ። ከነሱ ጋር ተደምራ የቤታ ምናምኖች ናቸው። ልክ የዲቦራ እህት መሀይብ ጋር ትጣላ መሀይብ ደጋፊው ብዙ ነው ብላ በእናንተ ጸማሃል አንቺ መሀይብ ብላ ነው የጠራችሁ። ከመሀይብ ጋር ትጣላ መሀይብ ደጋፊው ብዙ ነው። ዛት ሚስ ደጋፊዎቿ ያንቺ ደጋፊ ብዛታቸው ሰደቧት። የማ ደጋፊ ሆነው የመሀይብ መሀይቧ ማለት አንቺ። ከዛን ተመልሰው ምን አለች ራሷ ዲቦራ? እሷን አይደለም ያለችው የእሷን ደጋፊ ነው አለች። ከመሀይብ ጋር ትጣላ ነው እኮ ከማጋ ነው ከአንቺ ጋር ደጋፊው ብዙ ነው። አይ እንደዚህ አይነት ዱለታ ሲዶለት ስለነበረ ከሷ ጋር እዛው ቤቱም ሲዶለት ቁጭ ብላ ስትል ስለነበር ትያቸው ምናምን እንደዚህ ሲሉ ስለነበር ወዲያውኑ ስለሷ ሰው ሲጽፍ ቤታ ናቸው ብላ አንቺ ከሷ ጋር እንደተጣላሽ አንቺ እሷን ልታሰድቢያት እንደምትችል እንዴት አሰበችው? ለምን መጣላት? እነ ዲቦራ ስለተጣላን ነው ይበሉ። እቺ ጉርጥም የሷ ይሄ አቅሊዋ ስለነቃንባት ነው እንበል። ብዙ ጊዜ ስናገርም ስለነበረ አንቺም ገብቶሻል። እሷ ምን ቤት ናት? እኔ አገባኝም ሁሉም ዘመዴ ነው ትልል እንዴ? እንዴት መጣላት? የአንቺ ደጋፊ ለምን ነው የሚሰድቧት? ለምን መጣላት? አይሽ ፋስ ያለበት ዝላይ ነው ሩጫ አይችልም የሚባለው እዚህ ጋር። እኔ ደስ ያለኝ ነገር እኔ የተናገርኩትን እኔ መታይ ነገርችኝ ነገር መጥቼ ስናገር እስቲ ሪከርድ አሉኝ። ግራ ስለገባችሁ ራሷ መታየው ተናገረችው። ቴንክ ዩ። እኔ ነፃ አውጥታችሁኛል። እዚህ ጋር ቢያንስ ሲሆን ላዋጋ ምናምን ብቻ ዝም ብዬ እንዳላወራው እዚህ ጋር አያችሁልኝ አይደል? እያንዳንዱ እኔ ልጄም ብዬ ከተናገርኩ በቃ ሲጀመር አሁን ነው እንደውም ልጄ ራሱ በእናንተ ቆሻሻ ቶፒክ ውስጥ ማስገባው። ካመን ካላመንክ ምን አገባኝ? መተሽ ማብራሪያ ለምን ነው የምትሰጪው? የኔ ደጋፊ እንትኖች ነው ከኔ ጋር ችግር ከሌለብሽ እኔ ጋር ካንቺ ጋር ጸበኛ አይደለሁም። የሷ ልጆች ናቸው ብለሽ ለምን አሰብሽ ብለሽ ለምን አልጠይቅሻትም? ቤት ለምን አልጠይቅሻት ነው? እነ መማር ምናምን ኢንቫይት ስላረጉሽ መማር ስለምትወድሽ አይደለም። በነገራችን ላይ ካንቺ ጋር ያለችው ምንም የምትጣላበት ምክንያት ሌላ ስለሌላት ነው። ደጋፊ የላት፣ ሰፖርተር የላት፣ ምናምን የላት። ግዴታ ከሁሉም ጋር ሹሹሹ ማለት ትፈልጋለች። ከሷ ጋርም ላጣላሽ አልፈልግም። ግን ለማንኛውም ይመቻችሁ። ገባሽ? ጸብ ፈጥራ ምናምን ምንም ውስጥ መግባት እንትን አትልም። ለምን ከበቃ ያላት አማራጭ እንጂ ምንም ነገር እግዚአብሔር ማንም ሰው አይወድሽ።
ይሄ ቲክቶከር ምናምን ዩቲዩበር ማንም እንትን አይል። ለጎንደሬነትም ጎንደሬ ነኝ ብሎ እንደ ጣይቱ አስሬን እንዲህ ሲሉ ነው የሚውሉት። ግንባር እንጂ ሀገርም ዘርም ምንም ትርጉም እንደሌለው እኮ እያየ ነው። ግንባር ነው አባ እንግማ ዚስ ትንሽ ሐረር ደግሞ ስትሆን ጨዋታ ቤል ይልላል፣ እንደዚህ ብልጭ ይልላል እኮ ሐረር። ከጂኒ ጋር ነው የምናድገውኛ እንዴ? ከህንደስተ እብድ ጋር ነው እንኳን አብረን የምንኖረው አባ እንዴ። እስቲ እኛን አሳልፈሽ ተሰጪና ያኔ ነው የምተነትንሽ። ለምን ትባል የተናገረችሽን ሪከርድ አድርጎ ስለፖስተተ ነው። ለምን ነው ሄለን የምትባል የምትይኝ? ሄለን ብቻ አይበቃም ወይ? ነጭ አይጥ የምትባል እንዲህ መጠየፍ እንዲህ እኔን እንዲህ በሙሉ እጅ እንኳን እንደዚህ የለም እንደዚህ ምትባል ማለት እኮ እንደዚህ ነገር አይባልም። አሳልፈሽ እንዳሰጭ። በተለይ ላንቺ ከልቤ በምቆምበት ሰዓት ነገ ልጣላሽ እችላለሁ እኮ ያን ቀን እንትን እንዳታረጊ፣ ለነሱ እንዳታዳይ። እኔ ለአንድ ቀን የሚሆን ለምንም ቀን ስጣላም ከእውነት ነው ምጣላው ስላችሁ ፖዚቲቫችሁን ኔጌቲቫችሁን ሳወራ ፖዚቲቭም ስቆም ደግሞ እንደዚህ ነኝ። አሳልፈሽ እንዳሰጭን ከደጋፊዎችሽ በአሁን ታይም እኔ ነኝ። አጉል ከተዶለተብሽ ሰው ሁላ ዝም ብሎ ይነሳሉ። ጋይ ሳይታችሁ ከሆነ አሁን ባለፈው ለዚች እህታችን ሀና ማለት ነው ድምፅ አልሆንሽም ብለው ስድባቸው ብዛታቸው ግርም ምን ያለ ለምን እንደሆነ ታውቃላችሁ? አሁን ለምንድን ነው እነ ጃኒን ድምፁ ነው ያላላችኋት? እነ ዲቦራን ለምን ለሀና ድምፁኛ ያላላችኋት? ለምንድን ነው እቺ ነው ጉርጥና ነቡቺ ድምፁን ያላላችኋት? ቤታን ግን አንቺ የምናምን ልጅ ድምፁኝ ብሎ ይቆጣታል። ለምን ነው ሌሎቹን ድምፁን ማትሉት? ስንት ቲክቶከር ነው ያለው? ስንት ጌመር ነው ያለው? ቀኑ ሙሉ ሲጠቀጠቁለት የምትሉት ቤታ አልመጣችም። ቤታ አዘን ነው እንደ እናንተ ጋር ማናችሁና ነው እናንተ ጋር የሚመጣው? ሰው በራሱ ሚዲያ ሲፈልግ ድምጽ ሲፈልግ መገለባበጥ ይችላል። አንተ ቤት ግዴታ መመጣት አለበት? ያንተ ቤት መድመቅ አለበት? መጣች ነው እኔ ቤት መጣች ነው። ለእናንተ ማን ስለሆናችሁ ነው? ሀዘንተኛች ናችሁ? ምንድናችሁ? ሸራ ጥላችኋል። ድንኳኑ እዛ ነው። በቤርሙሻይ ተይዞ ነው የሚመጣው። እዛ ቤት አልመጣችም። ለምን ነው የምትመጣው? የራሷ ሚዲያ እንኳን አላት። ሀቢባ እንዴት ደስ እንዳለችኝ የሚገርማችሁ። አልሄድም ቤት አለኝ በቤቴ እሆናታለሁ አለች። በዚህ ነው ደስ የምትለኝ ሀቢባ። ይሄ ለእነ ሙኒት የምታሽቃብጠው ነገር ሳይባት ነው የምታቃጥለኝ እንጂ ገባችሁ? ለምን ነው ሌሎቹን ድምፁን ማትሉት? ለምን ነው ያላላችሁት? ለምን ነው ተጽዕኖ ያላደረጋችሁት? ሁሉ የሆነ ነገር ቢሆን እንደዚህ ያላረገችም እንደዚህ ያረገች ቆሻሻ አልበዛም እንደ አንድ ሰው ላይ ዝም ብሎ እንትን እንደ ዶክተር አብይ ነው እኮ። አሁን ፈሳች፣ አሁን ተኛች፣ አሁን ምን አለች? ደደብ ናት፣ ምንም እውቀት የላትም አልተባለም እንዴ? ታዲያ ከደደብ ሁሉ ነገር ይጠበቃል። ለምን ነው ገርሟቸው ሪከርድ ስታደርጉት የምትሉት ወይ ስትተነተኑበት የምትሉት? ድምፅ አልሆነችም ብሎ ቁጭ ብሎ የሚያመው ለራሱ እኮ ድምፅ ያልሆነ ነው። ሁይዝስ ሄደሽ እነሱ ጋር እኛ እንትና በአሁን ታይም ያለሽ እንትኖች ናቸው፣ ያንቺ ሰፖርተሮች ናቸው። እነሱን አሳልፈሽ እንዳሰጭ። እነሱ ላንቺ እንደሚቆሙት ሁላ ምንም ካንቺ ሳያገኙ ጊዜያቸውን ብራቸውንም ምንም ላንቺ ሳይሰስቱ ከጎንሽ ቆመው፣ አንቺ ግን አንድ ክሬዲት ከነፈክሻቸው እንደዚህ አይነት ሰው ተከፋብሽ ነው። በጣም ቴክ ኬር አድርጊ። በጣም ቴክ ኬር። ሰዎች ከምታገኙ ብር የበለጠ በሰፖርተሮችሽ ነው የሚቀኑት። ገብቶሻል? ያ እነሱን ምንም ካንቺ ሳያገኙ ሰፖርት እያረጉሽ እነሱን አሳልፈሽ እንዳሰጭ።
ገብቶሻል? እነሱ ብቻ ነው ያሉሽ ካንቺ ምንም የማይፈልጉት ጀስት መደገፍ። እኔ አሁን የሆነ ችግር ቢደርስብኝ ለሄለን እንቆማለን የሚል ሰው አለ? የለም እኮ የለም። አለ? እኔ እንጃ እንደዚህ አይነት ሁኔታ ውስጥ ገብቼ ስለማላውቅ ነው መሰለኝ። አለም አስቤው አለ እንዴ እንደዚህ ያለ አያሙዚ ሄለን የሚል ሰው አለ እዚህ ሚዲያ ላይ? ግን የእውነት አለ? እኔ እንጃ እንደዚህ አይነት ነገር ውስጥ ገብቼ ስለማላውቅ እንደዚህ ሰው የሚያስፈልገኝ ምናምን አይመስለኝም። ማለት ሚዲያ ላይ እኔም ሄለን ነኝ እኔም ምናምን ነኝ የሚል ሰው ያለ ነው። እኔ እንጃ እንደዚህ ነገር ውስጥ አይ ቲንክ ወይ ቻሌንጅ ውስጥ ገብቼ ነበር እንዴ ካሁን በፊት ሳላውቀው እንኳን እኔ ብቻዬን መቆም ልምዴ ስለሆነ ተወጥቼው እንኳን ይሆናል። እኔ እኮ ተወጥቼው ሁላ ይሆናል እኮ አይ ዶንት ኖ እኮ what happened with me የእውነት እኔ እኮ የመከራ ጊዜ ነበረኝ አይደል? አያችሁ ሳላውቀው ነው የተወጣሁት። ለዛ ነው እንደዚህ ነገር እንዳለና እንደሌለ ያልገባኝ። አሁን እኔ ከሄለን ጋር ነኝ ምን አጠፋች ብሎ የሚከራከርልኝ ሰው አለ? እናቴ ትምህርት እኔ እንጃ አስቤው አላውቅም። ግን ወይ እንደዚህ አይነት ነገር ገጥሞኝ አያውቅም ነው ወይ ሳላውቀው ለራሴ ታግያ አልፌው ነው ያንን ጊዜ። አይ ቲንክ እንደዛ ነው ኪድዬ፣ እንደዛ ነው አልፌው ነበረ ጋይስ። የእውነት አልፌው ይሆናል። እኔ እኮ እኔ እንኳን አንዳንዴ ህልም አይቼ ራሱ ይሄን ነገር ያየሁት እላለሁ። ከዛን ሳስታውሰው ህልም ነው ለካ ያየሁት። የሆነ ነገር ሲከናወን አይና ይሄን ነገር ነበር ያደረኩት እላለሁ። ለካ በህልሜ ነው ያየሁት። ህልም ማየቴን የማየው በተግባር የሆነ ነገር ሳይ አይ ቲንክ ይሄን እኮ መከራ ውስጥ አልፌ ነበር ማለት ሚዲያ የሰው ድምጽ የሚያስፈልገው ሰው የለም። እንደዛ እንኳን አልፌ ይሆናል። ኪዲ እኔ ሳል ያውነት አይ ቲንክ ያ አይ ጀስት ስለማልጠብቅም ስለማልን ብቻዬን አላለቃቀስማ። ያኛው ሴትነቴን ሰደበ ልጄን ሰደበ ይላል። አስተፋላ እንደዚህ የበላውን ነው ዘግዝቄ ማስተፋ። ለምንድን ነው የማንንም እርዳታ የማንንም ልጄ ውስጥ መደበቅ አልፈልግም። ሴትነትም እናትነት ምናምን እያልኩ አልደበቅ። አስተፋ የለ እንዴ በየጊዜው ረስቼዋለሁ ስትል መጥቼ አስተፋል። ያ ጥፋት አይደለም ሳሪ። ጥፋት ማለት አንቺን እየሰደቡ መፖሰት ከሆነ ይሄ ትልቅ ጥፋት ነው። ከኔ ጋር ሳትጣይ እኔ ልጆቹ ነው አንቺን እየሰደቡ ከፖሰቱ። ከዛ ውጭ ግን ዋናው የሰደበችሽ እያለች እኔ ላይ እንደዚህ ሁሉ መጣ። ቆይ ቤት አንደገል ልንገርሽ፣ የኔ ሰፖርተሮች ያንቺን ፎቶ ለጥፈው እየሰደቡሽ ከሆነ ጥፋት ነው ምትዩ። ያንቺ ሪከርደሮች ወይም ደግሞ እኔ ሚዲያ አለኝ እንዳጋጣሚ አንቺ ትመችኛለሽ፣ አንቺንም ልከተል እችላለሁ። የኔ ሚዲያ ላይም ደግሞ የራሴን ነገር ነው ማራመደው። ራይት አይደል? እነዚህ ሪከርደሮች የራሳቸው አመለካከት አላቸው። በራሳቸው አመለካከት የሰው ፎቶ ቢዘቀዝቁ ቢያሳምሩ ለምንድን ነው ቢሆኑ ጥፋት አለባቸው የምትዩ? ለምንድን ነው አንቺ አዘሻቸው ነው እንደ እያንዳንዱ ነገር ሪከርድ የሚያደርጉት? ለምን ነው እንደዚህ አይነት መልስ የምትሰጪው? ለምን ነው እንደዚህ አይነት ሪስፖንሲቢሊቲ? እኔ አንቺን ስደግፍ ውዬ ከዛ ለቤቴን እከፍታለሁ። ቤቴን ስከፍት የራሴ አመለካከት አለኝ አይደል? ያንን አመለካከቴን ኮንትሮል ታደርጊዋለሽ እንደ ቤት። ለምን ነው እንደዚህ አይነት መልስ የምትሰጪው? አንቺ ማትወጃቸውን ሰዎች ምናልባት ሊወዷቸው ይችላሉ፣ ግን ባንቺም አይደራደሩ። ገብቶሻል? ወይም ደግሞ አንቺ ሐሳብ ማሰጭበት አለ። አሁን ለምሳሌ ታው ቤታ ነገር ውስጥ ትገባለች፣ እሷ ሐሳብ አትስጥበት ብለው እኔ ጋር በዛ ጉዳይ ላይ ሐሳብ የሚሰጡ ልጆች አሉ፣ ያንቺ ደጋፊዎች። አንቺ ስላልሰጠሽበት እነሱ ሐሳብ መስጠት አይችሉም። ዩ ኮንትሮል። እንደዛ ከሆነ ጥፋት አለባቸው። የነሱ እኮ ሐሳብ አላቸው፣ የነሱ አመለካከት አላቸው። እያንዳንዱ የሚለጥፉትን ነገር ለኔ ብለው ነው ብለሽ እንደዚህ ማንቺም እንዳታስቢ። የራሳቸው ሚዲያ ነው ብለሽ አክሴፕት አድርጊ። ያ እንዴ ይሄ አግባብ አይደለም ሳሪ። ነው ቅር ብሎኛል። እነሱ የሌለ እዚህ ቤት እንዲደረጋ እሷ ያለችው ሳይሆን ላምራጭ ሰው ልክልሽ አልባ ስክሪንሾት አድርጌ ይዤዋለሁ። እነሱ ምንድን ያልኩት እሷ ያለችው እኮ ብቻ አይደለም፣ እነሱ ጨምረው የጻፉት በላይቭ ላይ የሚጽፉት እንደገና ኦርደር የሚሰጡን
እንደዚህ ካላረግሽ እሱ ነው ስማቸውን የኔ ልጅ ሆነ ያለሽን ስማቸውን ሳሪ ንገሪ። ዋናው እዩ የኔ ልጅ ሆኖ ስማቸውን ንገሪ። አስቆማቸዋለሁ ነው እንዴ ነው የምታስቆሚው? ቤት አይ በራሴ ቤት እኔ አንቺ ደጋፊ ስለሆንኩኝ ብቻ በእኔ ቤት የኔን ቶፒክ ማካሄድ አልችልም። ይሄን ካሉ አስቆማቸዋለሁ እንዴት ይባላል? ቤት አትችይምም አትበይም። አንድ ኢንች ነው የምልሽ እንደዚህ አንድ ሰከንድ አሳልፈሽ ሰፖርተሮችሽን ለምን እንደዚህ አንድ ተብ የሚያደርግ እንዳይሆን እነሱ ብቻ ነው ያሉሽ። ምንም ፍቅር ብቻ የሚሰጡሽ። ሌላው መጥቶ ይሰጥሽና ከዛ ጌም ሲኖርም ቁልልጭ ብሎ ይጠብቅሻል። ከዛ መታ ለኔ ያልሰጠችኝም ነው የሚለው። አንቺ የሚደርሽሽ $100 አንድ አንበሳ እንኳን ቢወርድልሽ ስትመልሺ ግን 399 ወይም 299 ነው ወይ ትልቋም ወይ ትንሹን አንበሳ ገብቶሻል። ኪሳራ ናቸው። ቀሩ አልቀረ አንድ ጊፍተር ጌመር እንደውም እንዳይሰጥሽ ይላሉ። እንዳሰጭ እንደዚህ አይነት ውል ረቢያለ ጽፎ ብቻ ስለፖስተቱን የምጠይቅበት ነገር የለም። እንደዛ ባረገው በባሽ አንደኛ መረጃ ቤታለ ወቀሳችን ወይም ደግሞ ለደጋፊዎች ደግሞ ኃላፊነት ወስደም አልችል ማንም ሰው ሳሪዬ እዚህ ጋር ያ ጎበስ ያ ጋይስ ተብተባርጓ ኮፒሊንግ አንድ ሰው ጋለሪ አይሞላ ሁለት ብቻ ነው ከይቀርን ሁለት ጋለሪው አይ ቲንክ እንትኑ ላይ አለ። ምን ነው የሚባለው? ላይቭ ጎል ቀየረው እንዴ? ቀየረው የቲክቶክ ምልክት ያለው ጋይስ የፈለገውን ነገር የመጻፍ መብት አለው። የፈለገውን የመጻፍ መብት አለው። የፈለገውን የመፖስት መብት አለው። እኔ ኃላፊነት አልወስድም። እኔ አንቺን ደፍሬ ወጥቼ ከተናገርኩሽ ካስቀየምኩሽ ከሰደብኩሽ ቆይ ቤት አለ ኡፍ ወይኔ ቤታ ለዚህ ለቆምኩልሽ ነገር አሳልፌ እንትናል ወይሽ ግን ለምን መጀመሪያ እኔን ጠረጠርሽኝ? ከኔ ጋር ችግር አለ እንዴ ብለሽ ለምን አልጠይቅሻት? ጠይቀቻት እንዴ ጋይስ? ዩቲዩብ ላይ እንኳን ሙሉን አላገኘሁትም፣ ሪከርድ አላገኘሁትም። ከ19 ጋለሪ ተሞልቷል። ሁለት የሚሞላ የለም ዛሬ። አረ አውዝ ብላ ምን ሸይጣን አልጠይቀችም ይሄን ጥያቄ በመጀመሪያ ደረጃ። ለምንድነው የቤታ ደጋፊ ብለሽ ማሰብ የፈለግሽው? ባለፈው ስናገር ነበር እኔ ከተናገርኩት እንኳን አልኮረጅሽም ብላለች። ከዛ ምን እንደመለሰችላት ለምን ቁርጥርጥ ስለደረሰኝ ቅደም ተከተሉን አላውቅማ። የቱ ነው የመጀመሪያ የቱ ነው የሁለተኛ ዝም ብለን ነው የምንሰማው። እሺ ያ እኔ ልጠይቅበት ሳሪ ደስ ያለሽ ነገር ልጠይቂ። ሰዎች እኔን ይውቀሱ። ሰው ላደረገው ነገር ግን እኔ ልወቀስ። ማንም ራንደም የሆነ ሰው መጥቶ የቤታ ደጋፊ ነኝ ብሎ የኔ ሎጎ አድርጎ ሊሰድብሽ ይችላል ሳሪ። ያንን እኔ ኃላፊነት ልወስድ አልችልም። ገባሽ? አንቺና እኔ ወይ ለማጣላት ይሆናል ወይ የቤታ ደጋፊዎች ብለው ለማስፋት ስለሚሆን መጥፎ ነገር ሊያደርጉ ስለሚችሉ እኔ በዛ ኃላፊነት አልወስድም ብዬ ቆይቷል ከተናገርኩኝ። ሌሎቹ የሚሉት እዛ ያሉት እኮ ጉቺን አንቺ ማራማዊት ከዚህ ቶፒክ በኋላ የእናንተ ቶፒክ እቀጥላለሁ። እሺ ያው ሰዎች በኋላ አስተያየት ስለሚሰጡበት ይሄ ይቅደም ብዬ ነው። እሺ እሱማ ተናናታ ያለችው እንኳን እሷ ሄለናታ እና እኔ እሷ እኮ ነው ከተናገረኝ እንደሷ ኃላፊነት የእሷን ስም አላነሳ የምትለው መረጃ እንዳይሆንባት ለክስ እንዲመቻ ጠርተሻል። ያቺን ሄለንማ ትያት ብለሻል። ያቺን ሄለን ጠርተሻል። ይተረጎማል። አስተርጓሚ ትከፍያለሽ፣ የጠበቃ ትከፍያለሽ። ደሃ ነው ማረግሽ። በዱባይ ዓለም እንደገና ሬስቶራንትሽን ከስራሽ ከዛ ሸቃላ እንድትሆኝ ነው ማረግሽ። በስተርጅና ነአም ያመዳም የማትችውን አረበኛ የለም በእንግሊዘኛ ነአም ዌር ኢዝ መጥረጊያ እያልሽ እንድትጠይቂ ኡፍ እያልሽ እንደዚህ እንድታውሪ ነው ማረግሽ። ደሃ ነው ማረግሽ። የእውነት ደሃ ነው ማረግሽ። አገር ቤት ያለውን ፎቅ ደግሞ መንግስት ቼክዳፕ ነው ማለት ቼክዳፕ እያንዳንዱ በአሁን ታይም በዓለም ደረጃ ላይ ይሄ ሁማን ትራፊክ እንዲቀር በጣም እየተሰራ ያለ ነው። ከዛ ውስጥ ደግሞ ከምትሰሩት አንቺ ሙኒት ራሷ እና ሀቢባ አሁን የገባችሁበት ቁጥር ይሄው ሰጣዋችሁ ተሰጥቷችኋል። በዚህ በህጋዊ መምጣት የምትፈልጉ ትላላችሁ። ሲጀመር በሙኒት በኩል የመጣ ሰው በሳራ በኩል የመጣ ሰው ኬዛችሁን ተበድላችሁ እንኳን መታችሁ ኬዛችሁን የምትናገሩበት ሰው እንደሌለ ልንገራችሁ። በእነሱ ለመምጣት የምታስቡ ሰዎች ምክንያቱም ሳራ ላበሻ ስለነሱ ክፋት አታወራም። የፈለገ ብትበደል በእነሱ ሚዲያ ላይ ብሶቴ ሙኒት ብትበድላችሁ ሳራ ብትበድላችሁ መጥቶ አይወራላችሁ ሚዲያ ላይ። ምክንያቱም ኮንትሮል አድርገውታል።
መሲ ብሪጅስቶን ያቺ ሳራ ባል የገዛችው የባል ጠን ያለባት ሀቢባ አሁን ተገዝታለች። ሙኒት የፈለገ ሰው ብትበድል ኬዞና አትመጣም። በእነሱ በኩል የምትመጡ ሰዎች በደል ቢደርስባችሁ ሚዲያ ላይ ድምጻችሁ ማሰማት አትችሉ። ለምን? በደል ደርሶብኛል ካላችሁ ኬዛችሁን እዛው ድፍንፍን ነው የሚያደርጉባችሁ። ድፍንፍን አስቡበት። በሌላ ደላላ ብትመጡ ምንም ውለታ ስለሌለባቸው ኬዛቸውን አምጥተው ዝርግፍ ያደርጉላችኋል። በሙኒት ከመጣችሁ ግን በአንበሳና በምን ኦሬዲ ዝምድና ስለፈጠሩ በደል ቢደርስባችሁ አይወጣላችሁ። ይሄንን ወቁ። እነሱ በአሁን ታይም የሌላ ደላላ የማያውቁት ደላላ ጊፍት የማይሰጣቸው ደላላ በደል ካደረሰ የዛ ሰው ኬዝ አምጥተው አስጥተው ደላላው እንዲመጣ ምናምን ያደርጋሉ። ሙኒት በደል ብታደርስባችሁ የእናንተን በደል ቁጭ ብላ ሀቢባ እንደ ድሮ አሰማም። ሀቢባ አሁን በብር ነው እንቅስቃሴዋ። ያኔማ ገና ሳታውቃት ሙኒትን ከሳሽኝና እኔና አንቺ ነን ሲባባሉ ነበር። ከሳሽኝና እኔና አንቺ ነን እዘረግፍልሻለሁ ኤምባሲ ሄጄ ሲባባሉ ነው። ከዛን አሉ የተበደለችው የት እንደደረሰች አናውቅ፣ የተበደለው ሰውዬ የት እንደደረሰ አናውቅ፣ ምናምን አናውቅ። ያ እቺ ሳራ ባልትና ነው ምናምን የምትባለው እቺ ባልቴታ ልቃሚ የባልጠን ያስቸግረው ድምጿን የቀየረው መሲ ብሪጅስቶን ለና ሀቢባ ምናምን ቴሌፎን ስትልክ አስሊውን ወይም ደግሞ ምን እንደሚባለው ኦሪጂናል ትልክና ሌላ ደግሞ ከዱባይ ወይም ደግሞ ሌላ ሀገር ያለው አረብ ሀገር ወይ ኢትዮጵያ ያለው ቴሌፎን ላኪልኝ ስሏት ወይ ፎርጂድ ቻርጅ ትልክላቸዋለች ወይ ምን ትልካለች። ከዛ እንደዚህ አይነት ችግር ገጥሞናል ስትል እኔ እንደዚህ አይነት ኔጌቲቭ መስማት አልፈልግም ብላ ድርግም ታረግባቸዋለች። ሳራ ጋር ሲሄዱ እድል አይሰጣቸውም። ሀቢባ ጋር ሲሄዱ እድል አይሰጣቸውም። ሰዎቹ እንደዚሁ ኝኝኝ ሲሉ ነው የሚውሉት ማለት ነው። በደላችሁ በአረብ ሀገር የምትመጡ ሰዎች በደላችሁ እንዲሰማ ከፈለጋችሁ በሙኒት እንዳትመጡ፣ በእነ ሀቢባ በኩል እንዳትመጡ። እነሱ አስጨርሰውላችሁ ከመጡ ከበደሏችሁ ራሱ ዝም ብለሽ ዕቃሽን እጠቢ ነው የሚሏችሁ። ኬዛችሁን አያመጡ። ለምን? ቢዝነሳቸውን ማበላሸት ነው። በእነሱ በኩል መተ እንደዚህ አይነት ችግር ከገጠመ ሌላ ሰው አይመጣላችሁ። ሚዲያ ላይ ሰው እንዲቆምላችሁ ከፈለጋችሁ ከነሱ ውጪ ደላላ ሂዱ። እኔ በአሁን ታይም አረብ ሀገር ላይ ባትሄዱ ደስ ይለኛል። ምክንያቱም ብዙ ጊዜ ሳውዲ አረቢያ ራሱ ኤርፖርት እየተዘጋ ነው በዚህ በጦርነቱ ኢራን በምትተኩሰው በመናምን ገባችሁ? ያ እነሱ ይሄው በምን ያሉ ቁጥር በቀጥታ ያስተዋወቁ ሰው 16 ዓመት ያልሞላል ልጅ 23 ዓመት እያሉ ፓስፖርት እያስወጡ ያወጡ ልጅቷ አቅም አንሷት ስትወድቅ ወይ ስትጠፋ ከዛ ኤምባሲን ጉዳይ እንዲያዩ እናረጋለን። የደላላውን የበላችሁት ከሀገር ያሰጣችኋት እናንተ። ኤምባሲ በምንዳው በኤምባሲ በኩል አልፋ ነው እንደመጣችሁ ልቃሚዎች። ኤምባሲ ስንደውልለት አላነሳም እንለዋለን። ያንን ስጋት ስሙ እንዳይጠፋ ተብሎ ከናንተ ጋር ወንጀል ውስጥ የሚዘፈቅበት ምንም ምክንያት የለም። ኤምባሲ እያንዳንድሽ ዛሴት በዓለም ላይ በአሁን ታይም የሰዎችን ዝውውር እየተከለከለ ነው ያለው። ምክንያቱም ሙሉ ዩሮፕም ሆነ ምናምን ሰው በቃኝ እያለ ነው። በቃኝ የሚያደርጉበት አጥተው አራት ጀልባ ከወጣ ሶስቱ ጀልባ ውሃ ውስጥ እንዲጠልቅ እየተደረገ ነው ያለው በሴራ ከዛ ወይኔ ብሎ አብሮ ያለቅሳሉ ራሳቸው ደፍተዋቸው። የኔ ስለሆንሽ ስለምወድሽ አይደል ያንቺ ስለሆነች እኔ መጥቼ እዚህስተማወራው ደስ ለምን መተሽ በውስጥ አላናገርሻትም ታዲያ? ከአራት ቀን በፊት እኔ ከኔ ጋር ቴሌፎን ስታወሪ እንደዚህ አለች ብዬ ተናግሬ አሁን ሰው ሁሉ ያን ሪከርድ አድርጎ አስተያየት ሲሰጥበት ትላንትና መተሽ አወራሽው እንጂ የኔ ናት ቤታ እንደ ልጄ ናት ወዳታለሁ ካልሽ
ታይ ልጁን ታዩ ምድረ ልቃሚ የራሳችሁ ልጆች ራሱ አትቆጣጠሩም። የኔ አጫሾች ምናምን ናቸው። ለምን ቤታን በውስጥ እኔ እኮ ቤታ ወድሻለሁ ለምንድን ነው ብለሽ ምንም በውስጥሽ ከሌለ ምንም ያሴራችሁ ሴራ ከሌለ ለምን በውስጥ አልጻፍሽላት? why not? can you tell me ሀቢብቲ ያ ቀልብ ያ ኡምሪ ገብቶሻል? እንኳን ሲሸጡን ሲያስማሙን እናውቃለን። ገብቶሻል? እዚህ ሚዲያ ላይ ስንት ጉዳይ የገደልን ስንት ጉዳይ የጨፈለቅን ስንት ጉዳይ የፈጠርን ሰዎች ነው። እኔ ወድሻለሁ ራስሽንም አትወጂ። ራስሽን ብትወጂ እንደዚህ አይነት ልክስክስ ቦታ ወጪ አቲ ቶፒክን ቶፊቅ እያልሽ የምታወሪ ሴትዮ አሁን ባንቺ ቤት እንግሊዘኛ ታወሪያለሽ። ዛሬ ቶፒኩ ምንድነው ለማለት ቶፊቁ ምንድነው ትላለች። ጋዴሚት የሆነ እንግሊዘኛ አንተን ትራቀቃለች። ሁማኔር አርጋ ሁማኔሩ ራሱ እንደዚህ ይልባታል ይስቀባታል። ምንም የማያምርበት ሰው ለካ ያለ ጋይስ ስታስጠላ ይላል ራሱ ሁማኔሩ እዚህ ላይ ቁጭ ነው። አይገርም? ሁማኔር የሚያሽማጥጥበት ሰው እሷን አየሁት። ለካ እኔ አስባችሁታል? በዚህ ድህነት ላይ እንዲህ ሳምር አስባችሁታል? እዚህ ላይ አስባችሁታል? አራት ፎቅ 8 ሰራተኛ ቢጨመር አስባችሁታል ምን እንደሚመስል? አዳቤ እየመጣሽ ሄለን ሆይ ሺህ ዓመት ይንገሱ ምን ይነጠፉሎ ጥፍሮን እንደልም ወርዶ ስትሉ ነው የምትሉት። አዳቤ አስባችሁታል? እዚህ መልክ ላይ 4 ፎቅ መኒ ላውደሪ የሰው ዝውውር ቢጨመርበት ይሁነት እሺ ሁማኔራ ራሱ እንትን አለ ጋይስ ብጉንጃ ወዲሷ ንግግር አይደለም ጽፈውበት እንሷ ባለችው ጽፈውበት ንግግር ብዙ ሪከርዶች አሉ። ለምሳሌ አበበ በሶ በላ ቤት ራሳቸው ጽፈውበት እሷ ያለችው ከመሀል ውስጥ ጽፈው ይፖስታሉ። እንደዚህ አበበ በሶ በላ ጽፈው ይፖስታል። አንቺ እንደማታደርጊው አውቃለሁ። ያደረጉት ሰዎች ደግሞ መብታቸው ነው ያድርጉ። ከዚህ በኋላ ምንም ጥያቄ የለኝም። የተሰማኝ ነገርም የለም። ወድሻለሁ፣ አከብርሻለሁ፣ ጨርሻለሁ። ለምን ቆይ አንቺ የመጀመሪያ ቀን እኔ ስላንቺ ሳወራ የቤታ ልጆች ብለሽ እንትን ስትይ ምንም ኔጌቲቭ ውስጥሽ ከሌለ ምንም ከነሱ ጋር የምትዶልችው ነገር ከሌለ ለምንድነው ቤታ ምን አድርጌ ነው ብለሽ ለምን አልጻፍሽላት? ልክ እኔ አሁን ለምሳሌ እንደውም ተናግሬ ነው አይደለ? ለምን እንደተናገርኩሽ አልገባኝም ብለሽ ነው አለ በውስጥ ጻፍሽልኝ። በውስጥ እኔ ደግሞ ምን እንደምጽፍልኝ ስለሚገባኝ አላነበብኩት አውቂ አንብበዋለች የሚል ምልክት እንዳያሳይሽ ዝም አልኩ። ምን እንደምትጽፊ ስለሚገባኝ ምን አጥፍቼ ነው ምናምን እንደምትይኝ ነው። ጽሁፉ ውስጥም በገባ እንደዛ እንደሚሆን ስለማውቅ ገብቻ አላነበብኩት። አውቃለሁ መቼ ቀን ምን እንደተጻፈልኝ። ከዛ እንዳላነበብኩ ስታውቂ በሁለተኛው ቀን ቀጥታ ቴሌፎን ደወልሽልኝ አይደል? ለቤታ ለምን አልጻፍሽላት? ቤታ ምን አድርጌ ነው ለምን አላልሻት? እኔ ከተናገርኩ በኋላ ጭንቅላታችሁ የናንተ ማሰሪነታችሁ ከወጣ በኋላ ወድሻለሁ ምናምን አትውደጃት። ራስሽ ውደጂ መጀመሪያ። አንድ አሙስ የቀራት ሰው ወደድሻት አልወደድሻት እንደ ትልቅ እንኳን እየኖርሽ ስላልሆነ እርግማንሽ እንኳን ሰው ላይ አይደርስም። እየሞተ ያለ ሽማግሌ አይርገም፣ እያደገ ያለ ህፃን አይጥላም የሚባል ነገር አለ። እየሞተ ያለ ሽማግሌ አይነት እንኳን ምንም ክብር የማይሰጥሽ እርግማንሽም አይደርስ። ይሁንት የስንት ሚሊዮን ባለቤት ነኝ ቲና ኮቴ እንዴት ነው ያምሩ ከእንግላንድ ነው የመጣው ትላለች። አሁን ይሄ ኮቴ ብለሽ ስታሳይ የነበረው ባለፈው እኔ ቁምሳጥኔ ውስጥ ረስቼው እኮ አለ ረስቼው። እኔ አንዳንድ ጊዜ ይሄ ልብስ መቼ ነው የገዛው ትላለሁ። ዝም ብዬ ለብሼ ነው የምትምር። ለካ ይሄ ልብስ አለኝ ቢንዬ ነው። እነዚህ ጃኬቶች አሁን ሰው ታሳይ ባላቱን እንደዚህ ስትል እውነት ዱባይ ግን ችግር አለ ያልኩት እግዚአብሔር እንዴ እኔ ራስቼ አንድ ነገር ከለበስኩ ሁሌ ያንን ነው የምለብሰው። አሁን ለምሳሌ ውጪ ስወጣ አንድ ጃኬት ነው የምለብሰው። አጭር ናት በቃ እሷን ይሄ ምናምን አሉ ግን ለብሻቸው አላውቅም። ይሄንን እንደ ፋሽን ስታሳይ
የለም አንዳንድ ሰው እየበላ የሚርበው እየተኛ የሚያዛጋ ሀብታም ነኝ እያለ የሚያስጠላ አመዳም ሀብት የሚያስጠላበት ፋሽን ነገሮች ራሱ የሚገግሙበት ፊት እናንቺ ነይሽ ቢገባሽ እየሰደብኩሽ አይደለም ማናጀርሽ ነኝ እኔ እየነገርኩሽ እንደ ማናጀር ነው እናንተ የኔ ቆንጆ ደስ አትልም ስነ ስርዓቷ ደግሞ ካልተጨመረበት አይገባችሁም አይደል እኛ ሐረሮች እንደዚህ ነው ተነፊኔና ምግብ ነው የምንልሽ አንደ ገልንገርሽ እዚህ ቁጫ ከምቲ አነጋገርም የት ቦታ መዋል እንዳለብሽም ሚዲያ መጠቀም ከፈለክሽ ሚዲያ ምን እንደምታረጊ ድርጅትሽንም ሆነ ምንሽ ልታስተዋውቂ ከሆነም እንዴት እንደምታስተው አንድ ማናጀር ያሽ እኔ ለእንትና 8 አንበሳ አውርጄ ለእንትና ድርጅት 100 ሚሊዮን ብር ሰጥቼ ምናምን ከምቲ $500 በወር የከፈልሽ አንድ ማናጀር ያሽ ይሄ አንደበትሽን ይሄ አፍሽ ውስጥ የበዛ ጥርስሽን ይቀንስልሻል ይሄ ጥርስ በስቷል ሁለቱን ከላው ላይ ቀንሺ ነው የሚልሽ በዛ ጥርሱ 32 ብቻ ለም ቁጠሪው ባዲስ ቁጠር ብር አለኝ ብለሽ ዝም ብለሽ ብር አወጣሽና ብዙ ጥርስ ሞላሽ ምንም ሀታካይለ ምላስሽ ራሱ መተንፈሻ ነው ያጣው ይሄ ሆሊውድ ስታይል አረጋለሁ ብለሽ ነጭ ከግንባርሽ ከጸጉርሽ ሁላ ቀድሞ የሚታየው ነጭ የተጎሳቆለ ፈረስ ነው የምትመስል እነግርሻለሁ ነው የምልሽ እኔም ማውቅሽ ቲክቶክ ላይ ነው የታባሽ አውቅሻለሁ ልቃ በክብር ሳናግርሽ ክብር አልገባሽም አይደል እኔ ላይ ነው ታክቲክ የምትጫወቹ እኔ ላይ አንቺም ዛሬ ያው እኔ ኔትወርክ ያዘሽ ታታባርጉላት እኔም የተናገርኩሽ በቀጥታ ደሞ ታስተበትባለች እንዴ እቺ ታምራት ገለታ ይመስል በሄደችበት ሰው ላይ ታስተበትባለች ጋይስ ታብተቡ ትላለች እንዴ ዘንበለሽ አውርተሽ አትወጪም እንዴ ለምን ፍሪዝ አታረግም ከፈለገች እዛ ከጸጉሯ ጋር ታብተባርጉላት ትላለች ጋይስ የኔ ልጆች ማንንም ይሄ ነው ማንንም የኔ ልጆች የተናገራት የለም ብዬ ነው ልናገር እሺ እኔ ውጭ እሺ የሚናገረው የሚያከብረውንና የሚወደው ይሄን መጀመሪያ ያድል ሰው የሚናገረው የሚወደው ያቺ ሴትዮ ስሟን ማንሳት አልፈልግም ከሷ ጋር ከሰደበኝ የነገረኝ ብያለሁ ቅድም እኔስ በጣም ስለምታከብሪኝና ስለምትፈሪ በንግግር ሳይሆን ብር አውጥተሽ ካዮኒ ምን ያህል ከባድ ሰው እንደሆነ ካዮዳ ምን ያህል እንደምትፈሪ ምክንያቱም ንግግር የስድብ ምናምን አይደል ሄድብ ኦሬዲ ጀምራለሁ አንቺ ስለጀመርሽ ነው ጀምራለሁ በነገራችን ላይ እኔም ጀምራለሁ አንቺም ጀምር እዚህ ጋር ስታይ ሙትቻ እንደምመስልሽ መሰልሽ እንዴ ስንት ጀግና እንትኖች አሉ እሺ ያ አንቺ በሲሪየስ ጀመርሻል እኔም በሲሪየስ ጀምራለሁ የሰው ዝውውር ኢትዮጵያ መተሽ በመትመለሽ ይሳት ማና ምን ጭነሽ እንደምትመለሽ ስንት ሴቶችን አስከተለሽ እንደምትመጪ ለአረብ ሁላ ሰው አምጪልኝ ሲሉሽ የምታመጪው አንቺ ነሽ ለቤት የሰራተኛ እያልሽ እያሰበሽ ገብቶሻል ያ እያንዳንዱ የዱባይ ሰው ባንቺ ጋር ነው ሐዋላ የሚልከው ይሄን ነው እኔ ደግሞ ሄጄ በቁም ነገር ሾክ ያልኩልሽ ኦሬዲ አንቺ ይርሻል አንቺ ባንቺ ቤት ባለስልጣን አውቀሽ ባለስልጣን ጋር መደወልሽ ለዛው ባለስልጣን መረጃሽ ቀጥ ዛሴት ያ አይ ዱ ኢት ዛት አንቺ ራሴ ስለሆንሽ እኔ ስለምወድሽ ስለማከብርሽ እንዴት ያንቺ ልጆች ከሷ መውሰዳቸው አይደለም ያናደደኝ እሷ ያለችውን እንኳን ቢናገሩ ምንም ችግር የለውም ቤታዩ እነሱ የሌለ እዚህ ቤት እንዲደረጋ እሷ ያለችው ሳይሆን ላዩ ላይ ጽፈው ልክልሻለሁ እኔ ስክሪንሾት አድርጌ ይዤዋለሁ እነሱ ምንድነው ያልኩት እሷ ያለችው እኮ ብቻ አይደለም እነሱ ጨምረው የጻፉት እኔን ለማሰደብ 7 አንበሳ እንዳወረድሽ 2 ልቀንስላት ጋይስ 2 5 አንበሳ አውርደሽ እኩል እንሆናለን ልጄ በጫት እንጨት እንደተወለደ ጅብ ከኔ ጋር ተገናኝቶ እንደወለደ ሙሉ የድሬዳዋ ሰው ኦሮሞ ጋላ ምናምን እየተባለ በኔ ምክንያት እንደተሰደበ ለዛ ሁላ ሄደሽ አንበሳ ሰጥተሻል
ሙሉ የድሬዳዋ የኦሮሞ ምናምን የምትነፉት በጅብ ነው የተዋለዳችሁ ከጅብ ተብሎ ለሙሉ ድሬዳዋ ለስድብ ደስ ብሎሽ ሄደሽ አንበሳ ያወረድሽው ገብቶሻል። አንድ ለዛ እኔ ሁሉንም ሰው እኩል ያለው ካልሽ እኔ ችግር የለብኝም እኔ ሁላችሁም ለኔ አንድ ናችሁ ካልሽ ሁለቱን አንበሳ ልተውልሽ 5 አንበሳ መተሽ ታወርጂና ፒስ እንፈጥራለን። ከዛ ፍርማ ትፈርሚያለሽ። ከዛ ቦታ ልትቀሪ ስትስማሚ አንዳንድ ጻፊል ዛሴት አይላ የሚጽፉት እንደገና ኦርደር የሚሰጡን እንደዚህ ካላረግሽ ሆነ እሱ ነው። ስማቸውን የኔ ልጅ ሆነ ያለሽን ስማቸውን ሳሪ ንገሪኝ ማለት ነው። ኖ መደባበቅ የለም። እኔ ፊት ለፊት ነው የምናገረው። ሳሪ ገባሽ? በጣም እኔ በትንሹ በትልቁ እየተነሳው እዚህ ሶሻል ሚዲያ ላይ አንቺ እንዳውም ዛሬ ለመጀመሪያ ጊዜ ነው የተናገሩሽ። እኔ 6 ዓመት አጥንቴን ሲከተክቱ የነበሩ ሰዎች ናቸው። ከኮመንት ጀምሮ ከምን በሴትነቴ በምን ስሰደብ ማንም ሰው አልቆመልኝም። ሳሪ ገባሽ? ማንም ሰው ከልጆቼ በስተቀር እኮ ድንገት ሳሪ ቆይ አስጨርሽኝ እኔ ቤት አንድ ነገር ልንገርሽ። በአሁን ታይም በጣም እንትን ብለው ወላ በፖለቲካም ወላ በዘሩም በምኑም አንቺ ሊጥሉሽ በስነ ስርዓት የሚሄዱት ልንገርሽ፣ እግዚአብሔርን ነው የምልሽ። እሷ ስታወራኝ ከተረዳሁት ኦሬዲ ነግሬሻለሁ። ለአንቺ ሳይሆን ለሁሉም ነው የተናገርኩት። ለምን ታክቲኳ ስላናደደኝ ነው እንጂ እኔ በውስጥ ሰው አውርቶኝ አላወራም። ግን ታክቲኳ ስላናደደኝ ብሎክ አደረኳትና መትቼ እንትን አልኩኝ። ገባችሁ? ማን ሰርክል እንደሆነ ልንገርሽ። ማን በዚህ ሰዓት ቡቺ ጆከር በጣም እንድትሳደብ ለነፍጠኛ ቲፎዞ የሚሰጣት አሁን ሂጅበት አሁን አቁም የሚላት እሱ ነው። ታውቂያለሽ? የምን ጊዜም ያንቺ ጊፍተሮች የሱ ሊሆኑ እንደሚችል ለሚያስበው ምክንያቱም በአማራነት ያሻቸው ነው የመሰለው እሱ ገብቶሻል። ለዛ የአማራነትን ድርሻ ለሁለት ሆነን እንወስዳለን ብለው ከቡቺ ጋር ነው የሚራመዱት። ይሄ ፖለቲካ ያን አንቺ በተናገርሻቸው ነገር ጂጂን እናገራለሁ ብለሽ የኦሮሞንም ሆነ የትግራይን ሰዎች በምትናገሪ ሰዓት ዘንድሮ ይሰማሻል። ዘንድሮ አንገት ትደፊበታልሽ። አንገት መድፋት ማለት መውደቅ ወይ መታሰር ብቻ አይደለም። ዝም ብሎ የለም ለምን ይቺን ነገር አልኩ ያለሽ ገብቶሻል። እነሱ ግን ያን አንቺ በምትሳደቢ ሰዓት ዘንድሮ አንገት ምትደፊበትን የለም ሆዳቸው እስከሚነፋ ድረስ ሲነፉበት የሚያድሩትን ሄዶ አማራ ጨዋታ ይጫወታሉ እነቡች ገብቶሻል። ያ ለዛ ደግሞ ሳራ ጋር ነው የሚዶለተው። ጆከር እንደ ልጄ ነው ያለች፣ እሱም እማዬ ነው የሚለኝ። እንደውም ድሮ ስመጣ ፈርቼው ነበር አለች። ሞኬ እዚህ ነገር ውስጥ የገባው